በአይኔ በብረቱ ሲሞት ያየሁት ሰውዬ እንዳላዘር ከሞት ተነሳው ሲለኝ እንዴት አድርጌ ልመን? ለእግዚአብሔር ምን ይሳነዋል? እና ያንቺ ምን ይመለከትሻል? ሮቤል እንደሆነ ገና ድሮ ነው ከእጅሽ ያመለጠሽ። ናውንም አገኘዋለሁ ብለሽ ታስቢያለሽ? ይሄ ነው ያንቺ የጓደኝነት ምክር? ከሮቤል ጋር የነበረኝ ግንኙነት ለሱ ያለኝን ስሜት እያወቅሽ ገሊላን እጅግ ከሚያስፈሯት ነገሮች አንዱ ደግሞ አባቷ ማታ ማታ እየጠጣ ሲመጣ የሚያደርገው ነገር ነው። በተለይ ደግሞ የሚናገራት ነገር አንቺን ከማሳደግ ውሻ ማሳደግ ይሻላል፣ አንቺን ለለማኝነት እንኳን የሚፈልግሽ የለም፣ አንድ ቀን ሜዳ ነው ወጥቼ የምጥልሽ። ጭራሽ የማታውቂያትን ሴት ከመሬት ተነስተሽ ተዘረጥጪ ላንቺ ጥሩ ይመስልሻል? ውስጧን በሚያምር ፈገግታ ሸፍና የምታሞኝ ባለቤትን የማታውቃት አንተ እንጂ ነው አይደል? ሰብለ ገሊላን መንከባከብ ሳይከብዳት አልቀረም። ልጄ ይቅር በለኝ ልጄ። ህልሜ እኮ አይደለም ልጄ፣ ይቅር በለኝ። ተነስ በቃ ተነስ ወንድሜ ተነስ። የዘረፋው ዕለት የት ነው ያመሸሹ እያለ በቃ ይሄውን ነገር ማንሳት ጀምሯል። ታዲያ ለምን አንቺ እውነቱን አትነግሪው? የዝርፊያው ዕለት ዱከም አልነበርሽም አይደለም? ይሄው አሁን የተፈራው ድረስ የገዛ ልጅሽ ወንድሟን የገዛ ልጅ መብቱን ሊያገባ መሆኑ አደባባይ ምስጢር ነው። እናም ይሄን ስትሰሚ ብርክብር ካለሽ እኔ ምን አድርግትኛለሽ? ይሄን ለማለት እንዴት ቻልክ? የምታውቀው ነገር አለ? አዎ አለ። ግን ምክሬን እስካልሰማህ ድረስ ምንም አልነግርም። ምንም። ዶክተር እዛ የነበርክ ትመስላለህ እኮ። አዎ እዛ ነበርኩ። እኔ ብቻ ሳልሆን ወንድምህም አብሮኝ በጨለማው ቤቱ ሲቃጠል ተደብቀን እንመለከት ነበር። ደህና ደር። እኔ ጊዜ ወስጄ ይሄንን ታሪክ በደንብ አነበዋለሁ ማታ። ለሙሉ ምን እያደረግሽ እንደሆነ ታውቅሻል? ለቀቀኝ እጅን ያሳመምከኝ እኮ ነው። እኔንም እንድን ያሳመምሽኝ። ቀኝ ለምንድን ነው የማትይኝ? ምን እያደረግሽ እንደሆነ ታውቅሻል? ምን አረኩ? ለምንድን ነው ያልሆነ አሉባልታ እየፈጠርሽ የማታውቂያትን ሴት ጥላሸት እየቀባሽ ትዳሬን ለመበጥበጥ የምትሞክሪ? ስማ፣ እኔ ምንም አይነት አሉባልታ አልፈጠርኩም። ይልቅ አንተ እውነቱን መቀበል አቃተኝ ብትል አይሻልም? ለቀቀኝ። የትኛው እውነትሽ? በማይታወቅ ስልክ የቴክስት አሉባልታ መላክ ነው ያንቺ እውነት? ስማ፣ እኔ ምንም አይነት ቴክስት አላኩልህ። መናገር ያለብኝም ነገር ካለ ፊት ለፊት እናገራለሁ እንጂ ድብብቆሽ እንደማላቅ አሳምረህ ታውቀኛለህ። አላቅሽም። በቃ ከአንቺ ጋር ምንም አይነት ግንኙነት አልፈልግም ስል አይገባሽም እንዴ? ነገር የማይገባህ አንተ ነህ። ይልቅ ሰው ከሆንክ በውሸትና በድብብቆሽ የተካነች ሚስትህን ብትከታተል ነው የሚሻለው። በጣም ተግባብተናል። ለእያንዳንዷ ለምናገራት ነገር
እወጣለሁ ጊዜ ሰጥቼ መድኃኒትን አታቋርጥ ደህና ነኝ ወንድም ጋር ሄደ እንዴ? አዎ ምን ነው ማማ? አረፍ ልበል ሄዳ ቆንጆ አጥሚት አፍልቼልሃለሁ እሷን ጥጥት አድርግ። ይቅርታ እየታገኝ በጣም ነው የማመሰግነው። ግን ዶክተር የሚነግረኝን እውነት ካልሰማው በስተቀር ማርም አልስም። ወይ ጉድ! እንደው ምን አለበት ባታስጨንቀኝ? ምን አለበት በዛብህ ብትጠጣ? በእውነት እየታገኝ አትቸገሩ። እንደው ለኔ ማስብልኝ ረተው ራሴን ጠግብ አንተ ቻልሽ ነው እንዴት ነኝ እንግዲህ አያስተማማኝ እሺ በላይ እንዴት ነህ ታዲያ? ቤዝ የመጀመሪያ ሐሳብሽን ለማሳካት በመቃረብሽ ኮንግራ ማለት ፈልጋለሁ። በጣም ቆንጆ ቤት ነው። ቴንክ ዩ በላይ። ይሄ አረብ ሀገር ልፋት የገጸ በረከት ነው። ምንም አያጠራጥርም። የላባቸውን ውጤት ለበለጠ ለውጥ የሚያውሉ የታደሉ ናቸው። እኔ የምልሽ ቤዝ ምንም እንኳን የልፋትሽና የጥረትሽ አካል ባታደርጊኝ የሰው ልጅ ህልሙን ከማሳካት የበለጠ የሚያስደስተው ምንም ነገር የለምና እኮራብሻለሁ ከልቤ ነው። ለአድናቆቱ ግን ትንሽ አልቸኮልክም? አይ ለኔ አልመሰለኝም። ማለቴ ገና ከመሬት ያልተነሳ ቢዝነስ ተሳካለ ማለት የሚያጠግብ እንጀራ ከምጣዱ ያስታውቃል አይደለም የሚባለው? ግን ቤዝ ያን ያክል ምን ብበድልሽ ነው እንደዚህ ደብዛሽን ያጠፋሽብኝ? ምንም አልበደልከኝም። አላምንሽም ቤዛ። ቆይ ከተከራየሽበት ቤት ለቀሽ ስልክሽን ዘግተሽ መጥፋት ምን የሚሉት ጨዋታ ነው? ቤዛ እኔን እኮ ማግኘት አልፈልግም አታገኘኝ አልይ ብትኝ እኮ የማይገባኝ ደደብ አይደለሁም አይደለም? ለምንድነው እንደዚህ የምትለው በላይ? ቆይ አሁንስ ቢሆን ያደለው እንዴ ከማንም በፊት የደስታ የተካፋይ እንድትሆን ደውዬ ጠራሁክ? ነይ ያልኩ ያለሁት እስካሁን ስላለው ብቻ ነው ቤዛ። በዚህ ተረጂ። ከዚያ ቤት የለቀኩት አከራዮቹ ልጃችን ከውጭ ስለምትመጣ ቤቱን እንፈልገዋለን ማረፊያ የላትም ስላሉኝ ነው እንጂ አንተ እንደምታስበው አይደለም። ስልክሽ የጠፋውስ? ስልኬ ዝግ የሆነብህ ደግሞ ተሰርቆብኝ እስከምገዛ ድረስ ብቻ ነው። በቃሽ እሺ እሱን እንተው በቃ። ቤዛ ትወጂኛለሽ? ለኔ ስሜት ትጨነቂያለሽ? ቤዛ እያየሽኝ አውሪ። እሱን ብቻ ነው መስማት የምፈልገው። በላይ እንዴት መሰለ ቤዛ ለኔ ያለሽን ስሜት ሳትነግሪኝ የትም እንድትሄጂ አልፈቅድልሽም። ወላፈን በዛብህ ቆይ ወዴት ትሄድ በዛብህ? የሚሄድበትን ባላውቅም ሳምንበት የኖርኩት እውነት ድንገት ጎርፍ እንደበላው ቤት እየተሸረሸረ እያየሁ እንዴት መተኛት ይቻለኛል? ቆይ እኔ የምለው ግን ወንድሜ እንደው ምን ነገር ቢልህ ነው ወይስ እንደው ምን አይነት ነገር ብሎ ቢያስቀይምህ ነው እንደዚህ የምትሆነው በዛብህ? ምን ያላለኝ አለ? ድሮ አንድ አስተማሪያችን የራሱን ጩኸት ብቻ የሚያዳምጡ ውሻ ጅብ ሲጮህ ራሱ የጮህ ይመስለዋል ያለው እኮ ነው የደረሰብኝ። ጅብ ሲጮህ ማለት አልገባኝም። ታድለሻል፣ እንኳንም አልገባሽ። ከወንድምህ ጋር እዚያው ነበር ይበለኝ። በእኔ ቤት እውነት የያዝኩ መስሎኝ ስቀባጥር ለካ ወንድምሽና ወንድሜ
የአያቴን ቤት አቃጥለው እሳቱን ዳር ሆነው አብረው እየሞቁ ነበር። የለም ወንድሜን በጣም እተማመንበታለሁ። እንደዚህ አይነት የከፋ ነገር አያደርግም። ልክ ነሽ፣ አያደርግም። ይቅርታ አድርግልኝና ይሄ ወንድም የምትይው ሰውዬ ሆነ ብሎ እኔን ለማሳሳት ከላይ የተላከ እርኩስ መንፈስ ወይም ደግሞ ዩፎ የሚባሉትን ይመስለኛል። በዛብህ፣ እባክህ እኔም እኮ ተጨነቅኩ። በዛብህ፣ ሀዘኔን ልቻል ወይንስ ያንተን ጭንቀት? አልሐርፈም። የኔ እረፍት ያለው በቃሉ ጋር ነው። በቃሉ ጋር ሄጄ ባወራ ይሻለኛል። በቃ አዎ፣ ማንም በህይወት ካለ ሰው ይልቅ ስለ እውነት ለሞተው በቃሉ ጋር ሄጄ ባወራ የዛን ጊዜ ደግሞ መንፈሴ ማረፍ የሚልልኝ። ወይኔ በቃሉ ጉድህን አላየህ? ምነው አጠገብህ ተጋድሜ በቀረው። ግድ የለም በቃሉ ጋር ልሂድ። አትከልክኝ። የኔን ሰላም አይደለም የምትፈልጊው? የኔን ሰላም ከፈለግሽ በቃሉ ጋር ልሂድና አጠገቡ ሆኜ ላልቅስበት፣ ባላወራው እንኳን ላልቅስበት። ከዓመታት በኋላ ከኮሌጅ እንደወጣው የክርስትና እናቴ ያወረሰችኝ የቡና እርሻ መሬት ለመጎብኘት ሄጄ ሳለ አንድ ቤተሰቤን የሚያውቅ የጥንት ጠበቃ አገኘሁና ስናወራ በዶክተር መሳይ መሰወር ዙሪያ ብዙ ግራ የሚያጋቡና ከፖለቲካ ጋር የተያያዙ ጉዳዮች እንዳሉ ነገረኝ። ይህንን እንዴት ሊሉ ቻሉ ብዬ ስጠይቃቸው ያለፈው መንግሥት እንደወደቀ አንድ በነፍስ ግድያ ለተጠረጠረ ሰው ጥብቅና ቆሜ ሳለ አንድ ቀን ያ ሰው እንዲህ አለኝ፣ እኔ በተከሰስኩበት የነፍስ ግድያ ወንጀል እጄ የለበትም። ምንም በማያውቁት ጥፋት በተገደሉ ሰዎችም ሆነ እንደ ዶክተር መሳይ በተሰወሩ ሰዎች ላይ በተፈጸመ ወንጀል ዙሪያ ተጠያቂዎቹ አለቆቼ ናቸው አለኝ ሲሉ ነገሩኝ። ነገሩ በጣም ስለከነከነኝ ዶክተር መሳይ ከፖለቲካ ጋር ንክኪ ነበራቸው እንዴ ስል ጠየቅኳቸው። እሳቸውም ሳቅ ብለው በዚያ የእብደት ዘመን ማን ንክኪ እንዳለውና ማን እንደሌለው የሚያውቀው ፈጣሪ ብቻ ነው። እኔ የማውቀው ግን ብዙዎች ያለ ኃጢአታቸው መቃብር እንደወረዱ ነው አሉኝ። ምናልባት ዶክተር መሳይ የዚያ እብድ ዘመን ሰለባ ሆነው ይሆን? አላውቅም። ያ የእብደት ዘመን እውነትም እብደት የሆነውን ነገር ባይገለጥልህም አንተ ግን ሳታውቀው እውነቱን ተናገርክ። ይልቅ ፈጠ ወይ የመቀበሪያን ጉድጓድ አሊያም የማምለጫ መንገድ ብታዘጋጅ ጥሩ ነው።
አድርጌ ብነግር ነው ግን የሚገባ? እንደምንም አድርገሽ ንገሪኝ። ብቻ ቁርጡን አሳውቂኝ። ከዚህ በኋላ እኔ አላስቸግርሽም። ባለፈው እኮ ስነግርህ የገባ መስሎኝ ነበር። በትናንትናው ህይወት የኖርኩትን አሰቃቂ ህይወት አንተ በፍጹም አታውቀውም። የነገው የኔና ያንቺ ማንነት እንጂ ያለፈው ህይወትሽም ሆነ ማንነትሽ ምንም አይሰራልኝም ብዬ ነው ያልነገርኩሽም? ትዝ ይልሃል ሲያልምስ ነግረኝ ትዳር መስርታ ልጆች ወልደህ መኖር እንደምትፈልግ የነገርከኝ? ያንን ህይወት ከኔ አታገኘው። ቴንክ ዩ ቤዛ። መስማት የምፈልገው ቁርጡን ነበር። ቴንክ ዩ። ምን ማለት እንደፈለጉ ገብቷል ግን? በለህሪ ልጅ መውለድ አልችልም። በደረሰብኝ የመደፈር ችግር በማህፀን ኢንፌክሽን ምክንያት ልጅ መውለድ አልችልም። ልጅ እንደምወድ ምንም ጥርጥር የለውም። ገና ለገና ልጅ አጣለሁ ብዬ ግን የምወዳት ልጅ ማጣት አልፈልግም። ከምር ነው በላይ? አዎ በይ። እየሸነገልክ እያታለልከኝ አይደለም? እውነተኛ ፍቅርና ሽንገላ አብረው አይሄዱም። በትላንት ህይወትሽ የደረሰብሽን መከራና ስቃይ እኮ አንቺ አመጣሽው አይደል? በህይወት ዝብርቅርቅ ገዝታ ተስበሽ ያልፈለግሽውን ኑሮ ብትኖሪም ተጠያቂ ልትሆኚ አትችይም። የአንቺ ማንነት የሚወሰነው በዛሬውና በነገው ማንነትሽ ነው። ሌላ ሁሉ ትርፍ ነው። ልጆችንም ቢሆን እኮ በተለየ ሁኔታ ማግኘት እንችላለን አይደል? ወይኔ አምላኬ፣ በላይ ስለተጠራጠርኩ ይቅርታ። አፈቅርሃለሁ። ምን እያልከኝ ነው? እንዴት ፈልጎ ማግኘት ያቅታል? የቻልኩትን ሁሉ እኮ ሞከርኩ ወርቁ። በዛ ላይ እሱን ለማግኘት ያልገባሁበት ቦታ የለም። እዚህ ከተማ ውስጥ ደግሞ አውቆ የተደበቀን ሰው ፈልጎ ማግኘት እንዲቀላል መሰል። ጓደኞቹን ውስጥ ጠይቀሃል? እንዴት ስለሱ አንድ ሰው እንኳን ሊያውቅ አይችልም? ሰው የሚነግር ነገር የተለያየ ነው። በቀደም ራሱ አንድ የድሮ ጀለሱን አግኝቼ ስጠይቀው ከኮምፒውተር ውስጥ የወሰደውን ዕቃ በብዙ ሺህ ብር ሊሸጥ እያስማማ ነው ይላል። ሌሎች ደግሞ ከሆነ ነጋዴዎች ጋር የሆነ ቢዝነስ እየሰራ ነው ይላል። የትኛው እንደምታምን ግራ የሚያጋባ ነገር እኮ ነው። ነጋዴዎች? አዎ፣ እቃውን የሚሸጥላቸው ሰዎች ሳይሆን አይቀሩም። ሊሆን ይችላል። ግን እኔ የምፈራው አይኑ በገንዘብ ታውሮ ሲቅበዘበዝ ፖሊስ እጅ እንዳይገባና እኛንም እንዳያስበላ። ስለዚህ ሌባ በተጨባጭ መረጃ ሊሰጠን የሚችለው ማን እንደሆነ ታውቃለህ? ገርል ፍሬንዱ። አዎ ገርል ፍሬንዱ። ይኸውልህ እንደምንም ፈልጋት አግባብታት ይዘልኝ።
ወላፈን ወላፈን እሺ ኢንስፔክተሩን አናገርከው? ምን አለ? ስለ ዝርፊያው የሆነ ፍንጭ አገኙ? ዝርዝሩ ሊነግሩኝ እንኳን ፈቃደኛ አይደሉም። ግን አንዳንድ ፍንጮች እንዳገኘ ነገረኝ። ዛሬ እንኳን የፈለገኝ በቲቪ ስለሰጠሁት ኢንተርቪው ጉዳይ ነው። የፕሮግራም ማስታወቂያውን አይቶታል መሰለኝ። ኢንተርቪው? እርሱን ደግሞ ከዝርፊያው ጋር ምን ያገናኘዋል? እሱ እንደሚለው ከሆነ ለጋዜጠኞቹ የሰጠሁት መረጃ የምርምር ስራችንን ያስተጓጉላል ነው የሚለው። በዚያ በኩል እንኳን እውነቱን ነው። አንዳንድ ጊዜ የምትናገረውና የምታደርገውን የምታውቅ አይመስለኝም። ይምታታብሃል። የምናገረውንም ሆነ የማደርገውን ነገር አሳምሬ ያውቃለሁ። የምርምር ስራዬን የመዘረፍ ጉዳይ ብዙም ያላሳሰበኝ ሌቦቹ በስራዬ ላይ ይህን ያህል የከፋ ጉዳት እንደማያስከትሉ ስለማውቅ ነው። እንዴት ነው ጉዳት የማያደርሰው? የፈጠራ ሐሳብህ እጁ የገባ ማንኛውም ባለሙያ የልፋትን ውጤት ተጠቅሞ አንድ ነገር ቢያደርግስሽ? ያልገባህ እኮ እዚህ ላይ ነው። በኮምፒውተሬ ውስጥ ያሉት የምርምር ስራዎቼ በአጠቃላይ ኢንክሪፕትድ ናቸው። ይህ ማለት እኔ በማውቀው የኮድ ቋንቋ ብቻ የተቆለፉና የተጻፉ ናቸው። ተግባባን? ካልክ ጥሩ። ግን ካንተ የተሻለ የምርምር ባለሙያ ሊኖር እንደሚችል ደግሞ አትርሳ። ለምንድን ነው ይዘሃት ያልመጣኸው? ኬንያ ድረስ እኮ ይሄድከው እሷን ይዞ ለመምጣት ነበር። ይዣት እኮ መምጣት የምችለው የእሷ ፈቃደኝነት ሲኖር ነው። ደግሞ እኮ ትልቁ ነገር እዛ ሄድኩበት ምክንያት እሷ በምን አይነት ሁኔታ ላይ እንዳለች ለማጣራትና ፎቶ ላይ ያለው ነገር እውነት መሆኑንና አለመሆኑን ለማረጋገጥ ነው አይደል? ምን ያጣራኸው ነገር አለ? ይዘህ የመጣኸው እኮ ምንም አዲስ ነገር የለም። ዘለቃ በፎቶ ላይ ያየነው ነገር እውነት እንዳልሆነ እየማለች አስረዳችኝ። ይሄንን ስነግርሽ አንቺ ልታምኚኝ አልቻልሽም። እሺ ለምንድን ነው አብራህ ልትመጣ ያልፈለገችው? ምን እንደሆነ ባትነግረኝም አንድ የምጨርሰው ጉዳይ አለኝ አለች። ደግሞ ይዤሽ ልሂድ ብላት የልጅሽን ባህሪ ታውቂያለሽ። ሮዛ ምን ያህል ግትር እንደሆነች ታውቂያለሽ። ስለዚህም አልጠየኳት። ይልቅ እዚህ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ግን አንድ ሰው አንተን ለማግኘት ደጋግሞ እየደወለ ነበር። ማንኛለ? ማንነቱን ሊናገር ፈቃደኛ አይደለም። የቀድሞ ወዳጁ ነኝ ነው የሚለው። በአብዛኛው ግን ማወቅ የሚፈልገው አንተ የምትመጣበትን ቀን ነበር። ምን ነው ችግር አለ እንዴ? ስለበዛብህስ ምን የሰማኸው ነገር አለ? የለም። ጭንቅንቅ ከሆነ አዲስ አበባ ወጥተህ እንደዚህ ንጹህ አየር እየወሰድክ መጓዝ እንዴት ያስደስታል! ተመልከት እስቲ ያንን ውብ የተፈጥሮ ጸጋ። ተመልከት ሮቢ፣ የህይወታችን ዋስትና የሆነውን የእርሻ መስክ። አንዳንድ ጊዜ እኮ ከከተማ ወጣ ብለህ ከቴክኖሎጂው ከስልጣኔ ወከባና ህይወትን ከሚረብሽ ሰላም ከሚነሳ ነገር
ወጥተህ እንደዚህ ያለ መስክ ላይ መኖር አያስመኝም? የለመድነው አኗኗር አይፈቅድልንም እንጂ ሱስ ልክ ነህ። ግን አንተ እንዲህ ስሜትን የኮረኮረው ደስታ ያሰኘ የመልክዓ ምድሩ የተፈጥሮ የንጹህ አየር ጉዳይ ነው ወይስ ሌላ የተገኘ ነገር አለ? አይ አይደለም። ይህም ታክሎበት ራሴን ፈልጌ በማግኘቴ ይመስለኛል። ራሴን ፈልጌ ራስን አጥተው ነበር እንዴ እስከ ዛሬ? ሮቢ ጭራሽ በራሴ ውስጥ ነበርኩ ማለት አይቻልም። ብቻ አሁን የኔን ማንነት በቤዛ ውስጥ እያየሁት ነው። ቤዛ አልገባኝም። ትንሽ ራስን ግልጽ ታደርግልኝ? በሚገባ አየህ፣ በአንድ እጅ ማጨብጨብ እንደማይቻል በብቸኝነት ውስጥ የሚኖር ሰውም የህይወትን ጣዕም በትክክል ሳይረዳ የሚኖር ምስኪን እንደሆነ ከተረዳው ቆየ። እንዴት ነው ትዳር ምናምን ነገር እያሰብክ ነው እንዴ? ምን ነው ባስብ ይገርማል? አይ አይገርምም። እንደው ድንገት ስለሆነብኝ ገርሞኝ ነው እንጂ እሱስ አይገርምም። እና ልታገባ ነዋ? አዎ ሮቢ፣ ምልህ የኔ ፍላጎት እንደዛ ነው። ቤዛ ደግሞ ብቻ የሆነ ችግር አለ። ቤዛ ህይወታችን ትዳራችን የሚጣጣም መስሎ አልተሰማትም። ሮቢ የሆነ ነገር ልነግር ፈልጌ ነበር። ምን? የምነግርህ ሙሉ ቀልብህን ከሰጠኸኝ ብቻ ነው። ሳቢ፣ የሚሰማው እኮ ጆሮዬ ነው። ጆሮህን ብቻ አይደለም የምፈልገው፣ ሙሉ ቀልብህን እንድትሰጠኝ ጭምር ነው። እንግዲያው ትንሽ ታገሽኝና ሙሉ ቀልቤን ታገኘዋለሽ። እስከ መቼ ነው የምታገስህ? አንዲት ሴት እስከ መቼ ታግሳ መቆየት ትችላለች? አዝናለሁ፣ በጣም አዝናለሁ። የምነግርህ ነገር ለኔም ላንተ ምን ያህል ወሳኝ እንደሆነ ብታውቅ ኖሮ ዳግመኛ ላፕቶፕን አታነሳም ነበር። እንዴ ሳቢ? ቻው ሳቢ። ሄሎ ቤዝ፣ አሁን የሆነ ቦታ ነበርኩ። እሺ፣ የት እንገናኝ? ኦኬ፣ እሺ፣ መጣሁ።
ወላፈን እና ባንቺ ቤት ከስራ መባረር ያለ መጨረሻ መሆኑ ነው አይደል? ታይኝ እስኪ በይስ ነገሩ አንቺ ምን አለብሽ? እንዴት ነው ምንም የሌለብኝ? ቆይ ስታስቢ የሆነ የቤዛ በኑሮ አስቀያሚ ፈተና ያልተፈተንክ ይመስልሻል? እኔ ሞንክ ጓደኞቼ ለመኖር ስንል ያየነውን ፈተና ብታውቂ ኖሮ አንቺ ዛሬ ከስራ ተባረርኩ ብለሽ እንደዚህ ባልተማረሽ ነበር። እና እንዳንቺ ስደት እንዴት እየመከርሽኝ ነው? ውይ ብሌንዬ ምን ቦጣሽ በእናትሽ። ስደትን እንኳን ላንቺ ለጠላቴም አልመኘው። ግን እኮ ለመኖር በጣም ብዙ አማራጮች አሉ። ምን አይነት አማራጭ? ተሽቀርቅረው እየወጡ ሀብታም ማሳደድ ነው አማራጭ? አይገኝም እንጂ እሱም ቢሆን አንድ አማራጭ ነው። አንቺ የምታስቢው ላይ ከሆነና እሱን ካጣሽ ከታች ደግሞ መጀመር ነው። አላወቅንበትም እንጂ እኮ ሀገር ውስጥ ሰርቶም ሆነ ነግዶ መኖር እንደሚቻል ጠንካራ ከሆኑ ሰዎች ልምድ አይተናል አይደል እንዴ? አልገባኝም። ገብቶሻል እባክሽ። ስንትና ስንት የተማሩ ወጣቶች የሚፈልጉበት ደረጃ እስከሚደርሱ ድረስ ዌተር ሆነው ኮብልስቶን ሰርተው ሱቅ ነግደው ራሳቸውን እንደቀየሩ አታውቂም? እንደ አይነቱ ምክር ታዲያ ምን ነው ለራስሽ አትጠቀሚበት? በገንዘብ ልረዳሽ ባልችል በሀሳብ ልረዳሽ ብዬ እኮ ነው። ስሚ ቤዛ፣ እኔ ስራ አጥቼ ስራ ለማግኘት ብንገላታ ትንሽ ቀን ነው። ምን መንፈሴ እንደሚያደክመው ልንገርሽ። የዘለቃ ቢሮ ማለት ለኔ የምወደውን ሰው የሚናፍቀኝን ሰው ህልሜን የማይበት ቦታ ነው። ደስተኛውን የሚሰራበት ቦታ ነው። እንዴ ይሄን ሀሳብሽ ነው አሁንም አልተውሽውም ማለት ነው? ቆይ አንቺ እንደምትው ይሄን ያህል የምትወጁ ከሆነ እሱን ለማየት ከመጓጓት ይልቅ የራስሽ ለማድረግ አይሻልሽም ነበር? ምን ታደርጊዋለሽ? መውደዴ ማቆም እስካልቻልኩ ድረስ ያለኝ አማራጭ ዝም ብዬ መናፈቅ ብቻ። አይ ብሌኒ አሁንም ትቀልጃለሽ አይደል? ስሚ ቤዛ። ወይዬ ብሌኒ ያምሻል እንዴ? በጣም ጤነኛ ነኝ። ቆይ አንቺ በዚህ ሁኔታ ውስጥ ሆነሽ እንዴት መቀለድ ያምርሻል? ለነገሩ አንቺ ምን ይገባሻል? ቆይ ለምንድነው ይሄን ሁሉ ነገር የምነግርሽ? እኔ አንቺ ማለት ሰው ማፍቀርም ስራ መፍታት ምን ማለት እንደሆነ የማይገባሽ ፍጡር ነሽ። በቃ ቤዛ ለምን አትተይኝም? በእናትሽ ተይኝ። ብሌኒ ላንቺ ብዬ እኮ ነው እንደማይጠቅምሽ ስለማውቅ እኮ ነው። ያገባ ሰው ሌላ ላይፍ የመሰረተ ሰው እያሰብሽ እስከ መቼ ነው የምትዘልቂው? ለምንድነው ማትታየው? ለምንድነው የራስሽን ኑሮ ማትኖሪው? ወይዘሮ ዘለቃ በፍጹም የሚቻል አይደለም። በፍጹም ሴትዮዋ ምን እንዳደረገችበት አላውቅም። ስለሷ ሲነሳ እንደብድ ያደርገዋል። ለዚህ እኮ ነው ነገሩን በጥንቃቄ ያዡ ያልኩሽ። ያሹ መረጃ እንዴት አድርገሽ መጠቀም እንደምትችይ ካላወቅሽ የባሰ ጠላት ነው የምታተርፊው። መረጃውን ለመጠቀም እኮ ጊዜ ሲሰጠኝ ነው። ገና ስለሷ ሳነሳበት ቱግ ማለት ይጀምራል። እኔ በእውነት ወይዘሮ ዘለቃ ምን እንደማደርግ ነው ግራ ይገባኝ። ሳባ፣ ቀላሉና ትክክለኛው መንገድ ጥርጣሬ እንዲያድርበትና ልቡን ላንቺ እንዲሰጥሽ ማድረግ ነው። ፊት ለፊትማ መጋፈጥ የለብሽም። ወይ ቀስ በቀስ ዳግመኛ ሲያናግረኝ አይደል እንዴ እንዴት እንደሚያደርገው ቢያዩ እኮ ግድ የለሽም፣ ያናግርሻል። ራሱ ወደ አንቺ ይመጣል። አቀራረቡን ካወቅሽበት ማለት ነው። ይቅርታ ወይዘሮ ዘለቃ፣
ግን እኔ የሚሆን አይመስለኝም። ከነጭራሹ እሱ መርሳትና መተው ሳይሻላል ሳባ ይኸውልሽ፣ ቆይ ተረጋጊ። እንዴት መሰለሽ፣ እንዲህ በቀላሉማ ተስፋ የምትቆርጭ ሴት መሆን የለብሽም። እሺ ምን አድርግ ነው የሚሉ? የቻልኩትን ያህል ሞከሩ። እሱ ግን ምንም ነገር የሚገባው አይደለም። አካሄድሽን ካሳመርሽ በደንብ ይገባዋል ሳባ። ይልቅ ቁጭ በይና እኔ አንቺም ብሆን ምን ማድረግ እንደሚገባሽ ላስረዳሽ። ቁጭ በይ ሳባ። እስቲ እኔን ስሚኝ፣ ቁጭ በይ። ቤዛ እውነት አላት በላይ። ልጅ የመውለድ ወይም ያለ መውለድ ጉዳይ በብዙ ትዳሮች ውስጥ ችግር ሲያስከትል አይተንም ሰምተንም እናውቃለን። ግን ለምን ካብራካችን የራሳችንን ልጅ ማፍራት ባንችል የማደጎ ልጅ ማሳደግ አንችልም? በግልጽ ተነጋግራችሁና ተስማምታችሁበት ያደረጋችሁት ጉዳይ ከሆነ ችግር የለውም። ችግሩ ከወዲሁ ሳትስማሙና ሳትነጋገሩ ትዳር ውስጥ መግባት ትክክል አይደለም ባይ ነኝ። ቤዛማ የምትለው ምን መሰለህ፣ ምንም እንኳን አሁን እኔና አንተ ተነጋግረን ብንግባባም በኋላ ፍቅር ሲቀዘቅዝ የኔ ያለመውለድ ሁኔታ የትዳር ችግር ይሆናል ባይ ነች። ታዲያ ስጋቷ ልክ አይደለም ትላለህ? አይ ዶንት ኖ። እኔም ማውቀው እሷን ማጣት እንደማልፈልግ ብቻ ነው። እንግዲያውስ ችግር ላይ ነህ በላይ። ትዳር በግል ፍላጎትና ስሜት ብቻ ተነሳስቶ የሚገባበት ጉዳይ እንዳልሆነ ከራሴ ተሞክሮ ተነስቼ ልነግር እችላለሁ። ሄሎ። አዎ ነኝ። ጤና ይስጥልኝ። አባ መላከ ሰላምን ማግኘት እችላለሁ? ሮቤል እባላለሁ። ትላንት አዲስ አበባ ሆኜ ደውዬ ነበር። ማን እንዳናገረኝ አላውቅም። ግን እሳቸውን እንደማገኝ ተነግሮኝ ነበር። ምን ነው? ምን ችግር ተፈጠረ? በነፍስ ተይዘዋል? ምን? ይቅርታ፣ በጣም አዝናለሁ። በጣም አዝናለሁ። እሺ፣ እጠብቃለሁ። ሮሚ፣ ምን ተፈጠረ? ሰምተሃል? የምናናገራቸው ሰውዬ ታሟል ነው እኮ የሚሉት። ታሟል ማለት ይሄን ነገር ቀድማ አላጣራህም እንዴ? ቀደም ብዬ አዲስ አበባ ሆኜ ስደውል ያናገረችኝ ሴትዮ እኮ እሳቸውን እንደማገኝ ነግራኝ ነው የመጣሁት። በዚህ ሰዓት ውስጥ ምን ሊፈጠር ይችላል? ምን ማድረግ ይቻላል ሮቢ? በቃ መጠበቅ ነው እንግዲህ። ፈጽሞ የላኳቸው ልጆች በአግባቡ መፈጸማቸውን ነግረውኛል። ጉዳዩን ከፈጸምከው መስማት ነበረብን። መቼም ወንድሜን ማዘጋጃ ቀብሮታል ልትለኝ እንዳይሆን። እኔም ግራ የገባኝ ይሄ ነው። ከበዛብህ ጋር አብሮ የነበረ ሰው ቀብር ላይ ተገኝቼ ነበር። ግን ቀብር ላይ የነበሩትን ሰዎች ሁሉ ጠየቅኳቸው። ስለ ወንድም አንዳቸውም ሊነግሩኝ ፍላጎት የላቸው። ታዲያ በድንገት ተነስቶ ብን ብሎ ጠፋ ልትለኝ ነው? ለማንኛውም ዶክተር፣ እኔ የሚያስፈልገውን ክትትል እያደረግኩ ነው። እርግጥ ነው ወንድም ተርፈው ከሆነ ከኛ ቁጥጥር ውጭ ሊወጣ አይችልም። ማንነቱን ሊናገር ፈቃደኛ አይደለም። የቀድሞ ወዳጁ ነኝ ነው የሚለው።
በአብዛኛው ግን ማወቅ የሚፈልገው አንተ የምትመጣበትን ቀን ነበር። በዛብሃል። ምን እያልክ ነው ዶክተር? ወርቁ የላካቸው ልጆች እርግጠኛ አይደሉም ማለት ነው። አሊያም ወንድሜ እንደ ድመት 9 ነፍስ አለው ማለት ነው። 9 ነፍስ እንደ ድመት ትሰማኛለህ? ይሄን አውቆ አበደ አግኝታ አንድ ነገር ካላደረግከው የኔም ያንተም የሁለታችንም መጥፊያ ይሆናል። ሰው ሊፈልግ ሲመጣ ለምንድን ነው ጥለህ የምትሄደው? ከማላውቀው ሰው ጋር ምንም ነገር ማውራት አልፈልግም። ይልቅ ተቀመጥና የተጠየቀውን ብቻ መልስ። ምን? ያለበለዚያ ምን? Thank you.